እንኳን ለ1446ኛው የኢድ አል-አድሃ ወይም የአረፋ በዓል በሰላም አደረሳችሁ። እስኪ አረፋ እንዴት ነው የምታከብሪው? በጣም ደስ በሚል ከአረቦች ጋር የመመሳሰል ሁኔታ አለብን። ከራሴ ችግር ነው የተነሳሁት። አበሻ ልብስ አባያ ወይ ድሪያ የሚሰራ ሰው የለም። የራሳችን ካልቸር እያጣን በኢስላሚክ ዲዛይን የሚለው ነገር እዚህ ላይ በደንብ ጎልቶ ይታያል። አብደላ ኻኒ ይሉታል። ከልብስነት ባሻገር ወደ አርት ተቀይሯል። ከዚህ በኋላ ያንቺን ካልሆነ አልለብስም ልል ነው። እንኳን ለ1446ኛው የኢድ አል-አድሃ ወይም የአረፋ በዓል በሰላም አደረሳችሁ አደረሰን። በያላችሁበት ሆናችሁ በዓልን የምታከብሩ ሁሉ መልካም በዓል ይሁንላችሁ እያልን ኩል ፕሮግራማችንን ጀምረናል። ዛሬ በኩል ፕሮግራማችን እንግዲህ ልዩ እንግዳ ይዘንላችሁ ቀርበናል። በኩል ፕሮግራማችን የተለያዩ ልብሶችን በኢስላሚክ መንገድ ለሙስሊሞች በሚመች መልኩ የምትሰራ ልዩ ዲዛይነር አለች። ናስራ ሙስጠፋ ትባላለች። ከዲዛይነር ናስራ ጋር እንግዲህ ጥሩ ቆይታ እናደርጋለን። ቆይታችሁ እንዳይለየን። እንኳን ደህና መጣሽ። አንደና ቆየ። እንኳን አደረሰሽ። እንኳን አብራ ደረሰን። እኔ እንግዲህ ለተመልካቾች አስተዋውቂያለሁ፣ ግን ደግሞ እስኪ ካንቺ እንስማው። እሺ፣ ስሜ ናስራ ሙስጠፋ መሐመድ ይባላል። የፕሬሸስ ዲዛይን ዲዛይነር ነኝ፣ ዋና መስራችም ነኝ። ስሙ ደስ ይላል፣ ፕሬሸስ ዲዛይን ሲባል ፕሬሸስ ባይነስራ በጣም ደስ ይላልና እስኪ በደንብ ወደ ዲዛይኖቹ ወደዚህ ስራ እንዴት እንደገባሽ በደንብ እናወራለን። ከዛ በፊት ግን በዓል ስለሆነ እንደው በዓል እንዴት እንደምታከብሪ የተወሰነ ነገር በይን እስኪ። አረፋ እንዴት ነው የምታከብሪ? ያው አረፋ ብዙ ጊዜ ከቤተሰብ ጋር ነው ማሳልፈው። በጣም ደስ በሚልና ቀለል ያለ በዓል ነው ብዙ ጊዜ የምናሳልፈው። የትን ነው ግን የምትወጂው? ኢድ አል-ፈጥር ነው ወይስ ኢድ አል-አድሃ? ኢድ አል-ፈጥር። አዎ፣ በእርግጥ ብዙ ሰው ወደዛ ይጠቃል። እውነት ነው። አዎ፣ ደስ ይላል። ሞር ይሄም በጣም ደስ ይላል። ይሄም በጣም ደስ ይላል። 10ቱ ቀናቶች እንዴት አለፉ? ማሻአላህ በጣም ደስ ይላል። በጣም ደስ ይል ነበር። ኢባዳ እውነት ነው። እርጋታ ያገኘንበት ጊዜያት ነበሩና በጣም ደስ ይላል። አሁን ደግሞ ፕሬሸስ ባይነስራ ለየት ያለ ነገር ነው ይዘሽ የመጣሽው። ብዙ ጊዜ እንዴት ነው እኛ ሙስሊሞች ለምሳሌ ካልቸራል የሆነ ነገር ለመልበስ እንቸገራለን። በምንፈልገው ዲዛይን በሚያምርልን ነገር ሙሉ ሰውነታችንን በሚሸፍን እኛ በምንፈልገው መልኩ አናገኝምና እስኪ ይሄ ሀሳብ እንዴት መጣልሽ? መቼ ጀመርሽ? ይሄ ሀሳብ ከራሴ ችግር ነው የተነሳሁት። የምፈልገውን አባያ አለማግኘቴ፣ የምፈልገውን ልብስ አለማግኘቴ ያንን ነገር እንድጀምርበት አደረገኝ። ያው ከዚህ በፊትም ዲዛይን እሰራለሁኝ፣ ግን ቲፒካል አበሻ ልብስ የሚሆነውን ነገር ነበር የምሰራው። ከዛ ባለፈ ግን ብዙ ጊዜ ማርኬቲንግ ስትሰሪ ጋፕ ትፈልጊያለሽ። ከዛ ከራስሽ ችግር ደግሞ ሲነሳ ዲዛይን ሞር ፋንክሽናል ይሆናል። የራስሽን ነገሮችን አስተካክለሽ እንደሚመች አድርገሽ ለራስሽ ከሰራሽ በኋላ ደግሞ ኦርደሮች ይመጣሉ። ሰው የሚወድበትን ነገር ሰው ይወደዋል። የተሻለን ነገር ማግኘት ይፈልጋል። የተሻለን ከለር፣ የተሻለን ቴክስቸር፣ በዛ ላይ ደግሞ የራሱን አይደንቲቲ ማግኘት ይፈልጋል። ሁልጊዜ ከአረቦች ጋር የመመሳሰል ሁኔታ አለብን። የእነሱን ስታይል ነው የምንከተለው። የእነሱን ስታይል ስንከተል ደግሞ የራሳችንን ስታይል እንረሳለን፣ የራሳችንን ባህል እንረሳለን፣ የራሳችንን ኢንቫይሮንመንት እንረሳለን። ሶ ወደዚህ ዲዛይን የገባሁበት አንደኛው ነገር ምንድነው እንዳልኩሽ ከመጀመሪያ ከራሴ ችግር ተነስቼ ነው። ሁለተኛው ደግሞ የራሳችንን ካልቸር እያጣን ሆኖ እየተሰማኝ ስለሆነ ነው። እና ቴሲስ ላይ ስሰራ የመጨረሻ ፕሮጀክት ላይ ስሰራ ይሄንን እንደ አንድ ጥናት ያዝኩትና እሱ ላይ በደንብ ዲፕሊ ገባሁኝ። ስለ ሂጃብ ምንድነው፣ ምን ይፈቅዳል፣ ምን ይከለክላል፣ ምን አይነት ነገሮችን መጨመር እንችላለን፣ መቀነስ እንችላለን የሚለውን ነገር ከራሳችን ኢንቫይሮንመንት ጋር ምን አይነት ልብስ መልበስ እንዳለብን እሱን ሪሰርች ሰራሁኝ። ከዛ ከሪሰርች በኋላ ግራጁዌሽን ፕሮጀክቴን አሳየው። ከግራጁዌሽን ፕሮጀክት በኋላ ደግሞ መጨረሻ ላይ ወደ ብራንዱ ገባሁኝ ማለት ነው። ሶ የተነሳሁበት ከራሴም ችግር ቢሆን አት ዘ ሴም ታይም ደግሞ የራሳችንን ማንነት እያጣን እንደሆነ ስለተሰማኝ ያንን ነገር መቀየር ፈለኩኝ ማለት ነው። መነሻ ሀሳብሽ ራሱ በጣም ደስ የሚሉና አንዳንዴ እንዴት ነው በድንገት የሆነ ነገር ውስጥ ገቢና ወይ በዛው ትቀጥያለሽ፣ ግን በደንብ አስበሽበት አቅደሽበት እውነትም ደግሞ ችግር የሚቀርፍ ነገር ነው ለዚህ የመጣሽው። ፕሬሸስ ምን ያህል ጊዜ ሆነው? ፕሬሸስ አሁን 6ኛ አመቱን መስከረም ላይ እንይዛለን። ረዘም ያለ ሀሳቦችም ተለቅ ያለ ሀሳቦችም ቢኖረው
እዚህ ላይ ፎከስ አድርጌ መስራትን ፈለኩኝ ማለት ነው። ስለዚህ ወደ 6 አመት ሆኖታል አሁን። በጣም ደስ ይላል። 6 አመት ጊዜ ውስጥ ደግሞ እስኪ ተቀባይነት እንዴት አገኘሽው? መጀመሪያ ፕሪሸስ ዲዛይን ይዘሽ ስትመጪ በተለይ ደግሞ ለሙስሊሙ ማህበረሰብ ትክክለኛ ኢስላሚክን በጠበቀ መንገድ ይዘሽ ስትመጪ ሰው እንዴት ተቀበለው? እንዴት አገኘሽው? መጀመሪያ ላይ እንደ ማንኛውም ሰው አበሻ ልብስ ነበር የምሰራው። የምፈልገው ቢዝነስ ነበረ። እንደ ማንኛውም ሰው አበሻ ልብስ ኖርማል ቲፒካሉን አበሻ ልብስ እየሰራው መጣሁ። ከዛ ግን ወደ ራሴ ስመልሰው አበሻ ልብስ አባያ ወይ ድሪያ የሚሰራ ሰው የለም። በጣም አይደለ? በጣም እንቸገራለን። ከሱ በመነሳት ለራሴ እንደሚመች አድርጌ አባያ ድሪያዎችን፣ ሰፋፊ ቀሚሶችን፣ ሂጃቦችን መስራት ጀመርኩኝ። ከዛ በኋላ አንዴ ማስታወቂያ ሲሰራበት ደግሞ ብዙ ሰው ተቀባይነት አገኘ። ምክንያቱም ስሱን ሴንሲቲቭ የሆነውን ፖይንት ነበር ያገኘሁበት። የሰው በቃ የለንም የሚባልበትን ነገር ነበርና ልክ ያንን ነገር ወደ ማርኬት ሳመጣው ሰው በጣም ተቀባይነት አግኝቻለሁኝ። ብዙ ሰው አበሻ ልብስ መልበስ ይፈልጋል፣ ግን በተለያዩ ምክንያቶች አበሻ ልብስን ከመቀበል ጀምሮ በተለያዩ ምክንያቶች ሰው እንዳይለብስ ተደርጓል። ሰው ስልሽ ያው ሙስሊሙን ህብረተሰብ የሚወክል። ስለዚህ አሁን ደግሞ እኔ ሶሉሽን አምጥቻለሁኝ። እንግዲህ እየለበሱት ነው። ምክንያቱም ዋና ችግር የነበረውን ነገር ስለሆነ መቅረፍ የቻልሽው ተቀባይነቱ አሪፍ እንደሚሆን ምንም ጥርጥር የለኝም። ዛሬ ደግሞ እዚሁ በጣም የሚያማምሩ ዲዛይኖች ይዘሽልን መጥተሻል። ያው ያንቺ ዲዛይኖች ብዙ ጊዜ ከለርፉል ናቸውና እስኪ ኢንስፓየር የሚያደርግሽ ደግሞ ዲዛይኖቹን ለመስራት እነዛን ቀለሞች ለመጠቀም ምንድን ነው? ኦኬ ያው ስሜ ራሱ ፕሬሸስ ዲዛይን ነው አይደለ? ፕሬሸስ የሚባለው የከበሩ ማዕድናትን ከነሱ ነበር የተነሳሁት የመጀመሪያውም ዲዛይን ስሰራ ማለት ነው። የከበሩ ማዕድናት ደግሞ እነዚህ ድንጋዮች ደግሞ እንደዚህ ከለርፉል የሆኑ ናቸው። ዋናዎቹ ፕሬሸስ የሚባሉት ዳይመንድ፣ ሩቢ፣ ኤምራልድ እና ሳፋየር ናቸው። እነዚህ ከለሮች ደግሞ ሰማያዊ፣ አረንጓዴ፣ ቀይ ከለር እና እንዲሁም ዳይመንድ ደግሞ የተለያየ ከለሮች አሉት። በእነዚህ በመነሳት ከከታቸው አቆራረጣቸው ያላቸውን የራሳቸውን ሼፕ ምንም ሳይቆራረጥ ያለውን ሼፕ በመነሳት ከሱ ጀመርኩኝ። ከስሙም ነው የሚጀምረው ማለት ነው። ከዛ ወደ ኮሌክሽኔ እንዴት ይገባል አልኩኝ። እነሱን ከለር ይዤ የተነሳው። ከዛ ደግሞ አቆራረጣቸው ከኛ ጋር ያለውን አታችመንት ሴት ልጅ በራሷ ፕሬሸስ ናት የሚለውን ኮንሰፕት በማስገባት የተለያዩ ኮሌክሽን ሰራሁኝ ማለት ነው። የተለያዩ ቦታዎች ላይም ደግሞ ስራዎችን ታቀርቢያለሽ እና እስኪ እስከዛሬ የት ስራዎችን አቅርበሻል? ምን መድረክ ላይ ተሳትፈሻል? ከዚህ በፊት ሀብ ኦፍ አፍሪካ ላይ 2019 ላይ አቅርቤያለሁኝ። ከዛ በፊትም 2018 ላይ አቅርቤያለሁ ሀብ ኦፍ አፍሪካ ላይ። አፍሪካ ሞዛይክ ፋሽን ኢንኩቤተር ፕሮግራም ላይ 10 ዲዛይነሮች ጋር የመጀመሪያዎቹ ዲዛይነሮች ጋር አንድ ላይ ተሳትፌያለሁ። እዛ ላይ 3ኛ ወጥቼ ነበረ። እና በብዙ ጊዜ ሸራተን ታዘጋጅ ነበር አና ጌታነህ። እዛ ላይም ለመሳተፍ ሞክሬያለሁኝ። እንዲሁም ደግሞ ሌላ ቦታ በዛ በሀብ ኦፍ አፍሪካ ማህሌት በምታቀርበው ላይ ደግሞ የተለያየ ኦፖርቹኒቲ አግኝቻለሁኝ። እንዲሁም ጣሊያን ሀገር ሄጄ ሚላኖ ኤክስፖዠሩ አጋጥሞኝ ነበረ። ሄጄ ለማየት ምን አይነት ፋሽን ኢንተርናሽናል ፋሽን ዲዛይነሮች እንዴት ነው የሚያቀርቡት ምናምን የሚለውን ነገር እሱን አግኝቻለሁ። እንዲሁም ከዛ ውጪ ደግሞ አፍሪካ ህብረት በግል ደግሞ እንደዚህ ባዛሮች፣ ኤግዚቢሽኖች ሲኖር እየሄድኩኝ አቀርባለሁ። ትላልቅ ሰዎች ላይ ተሳትፈሻልና እስኪ የጣሊያኑን ካነሳሽው አይቀር ደግሞ ቆይታሽ እንዴት ነበር? ስለ ፋሽን ምን አዲስ ነገር ተማርሽበት? ከዛ አንጻር ደግሞ ስታዩ ምን አየሽበት? እስኪ እሱ እሺ ጥሩ ነው። 2019 ላይ ነበረ እንደ አጋጣሚ ኢንቪቴሽን ተላከልኝ። ኢንቪቴሽኑ ላይ ደግሞ ሄጄ ተሳተፍኩኝ። ስሳተፍ ኢንተርናሽናል ማርኬት ምን ያህል ትልልቅ ዲዛይነሮች እንዴት እንደሚያቀርቡ ኮንሰፕታቸው ሞሮፍ የነሱ ኮንሰፕት ላይ ነው። ከልብስነት ባሻገር ወደ አርት ተቀይሯል። ያው እኛ እሱ ደረጃ ላይ አልደረስንም። እኛ እንዴት ነው ሰውነታችንን የምንሸፍነው? እንዴት አድርገን ነው ልብስ የምናገኘው ላይ ነን። ያው አፍሪካ ያለን ኢኮኖሚ ስለሚታወቅ፣ እነሱ ግን ከልብስ ባሻገር ልብስ እንዴት ነው አርት ፒስ
ምን ያህል ጊዜ ይፈጅበታል፣ ምን ያህል የሰው እጅ ያርፍበታል፣ ምን ያህል ማቴሪያሉ ኦርጋኒክ ነው፣ ምን ያህል ኬሚካል ፍሪ ነው፣ እንስሳቶችን አስተዋጽኦ የሌለበት ብዙ ነገር የሚሉት አለ። ሰስቴናቢሊቲ ምናምን ይባላል አለና ያው የነሱ አሰራር በጣም ሄዷል። ከኛ አገር ጋር ምንም አይመጣጠንም። እኛ በእርግጥ ኦርጋኒክ ነገሮችን እንጠቀማለን። ኬሚካል የሌለውን ኮተናችን ራሱ አስተዳደጉ ኬሚካል ፍሪ ነው። ሶ እነሱን ተጠቅመን እንሰራለን። ለነሱ ያ ነገር ፋሲኔት በጣም ደስ ይላቸዋል። ኦርጋኒክ ስለምንጠቀም ሽመና ነው እጃችን። እሱ ነገር ይወዱታል። ግን እኛ እንደነሱ ማስ ፕሮዳክት ማድረግ አንችልም። ብዙ ልፋት ይፈልጋል፣ ብዙ ነገር። ሶ ይሄ እንደ አርት ፒስ እንደ አንድ ነገር እንትን ተሰርቶ እንደ አርት ፒስ ነው የሚለበሰው ማለት ነው። ሶ ከዛ በላይ ኮንሰፕት ይኖረዋል። ኮንሰፕቱ ከኋላ ምን መልእክት ለማስተላለፍ ነው። ልክ ስዕል አይተሽ ከስዕሉ በስተጀርባ ምን አለ፣ ምን መልእክት አለው፣ ይሄ ስዕል ምንድነው ውድ ያደረገው ብለሽ የምታስቢው ነገር እንደዛ እንደምትቆጥሪው ያኛውን ደግሞ ልክ እንደ አንድ አርት ፒስ ምን ያህል ነገሮችን ምን ያህል ጊዜ ፈጅቶበታል፣ ምን ያህል ስራ ወጥቶበታል፣ ምን ያህል የሰው ጉልበት ፈጅቶበታል፣ የተጠቀምንበት ማቴሪያልስ ምን ያህል ብዙ ነው፣ ምን ያህል ኢፌክቲቭ ነው፣ ለሰስተናብል ነው አይደለም፣ የሰውም ኃይል ምናምን ብዙ ነገር አለው። ሶ ያ ነገር የኢትዮጵያ ማርኬት ላይ ትንሽ በደንብ ጉልበት ይፈልጋል። ግን አዘ ሴም ታይም ይወዱታል፣ አፕሪሺየት ያደርጉታል የኛን ስራ። በሌላ መነጽር አይተሽዋል ማለት ነው። ፋሽን እዛ ስቴጅ ያገኘሽ ኤክስፒሪየንስ ይሄ ነው? በጣም ጥሩ። እስኪ ብዙ ጊዜ የኛ ሀገር አሁን የኛ የሀገር ባለስ በጣም ልዩ ነው አይደለ? ከሌሎች ሀገራት አንጻር ስታዩ የሚሰራበት መንገድም ሊሆን ይችላል፣ ዲዛይኑ ራሱ በጣም ልዩ ነውና እንደ አንድ ዲዛይነር እስኪ የኛ ሀገርን ፋሽን እንዴት ትገልጫዋለሽ? ወይም ደግሞ አሁን ላይ ምን ነገሮች ይቀሩታል? በደንብ ምን ላይ መሰራሮች ታለሽ እንደ አንድ ዲዛይነር? የኛ ነገር ገና ነው። በእርግጥ ማቴሪያል አለን አልሐምዱሊላህ። አገራችንም ትልቅ ነው። ብዙ ነገር ማፍራት እንችላለን፣ ብዙ ነገር ማድረግ እንችላለን። አስተሳሰብ ጉዳይ ላይ ነው። ማይንድ ሴታችን ከተስተካከለ ብዙ ነገር መቀየር ይቻላል። እንዳልኩሽ በብዙ ነገሮች እኛ በብዙ ነገሮች ተይዘናል። እነሱ በብዙ ነገሮች ስለተመቻቸላቸው እንዲሁም ደግሞ ያስተሳሰባቸውን በደንብ ስላዳበሩት ምን ላይክ ሪሳይክል ይሆን ላይክ የወደቀን ነገር እንደገና አንስቶ የመጠቀም ላይ ናቸው ያሉት። እኛ ደግሞ ሪሳይክል ጋር ሳንደርስ እንዲሁ ናቹራሊ የተሰጠን ነገሮች አሉ። እሱን ደግሞ ለመጠቀም አእምሯችንን ዝግጁ በትምህርት በምናምን ዝግጁ ማድረግ አለብን። ሶ ብዙ ጊዜ የኛ ስራ የሚሆነው ምንድነው ይሄን ሸጪ እንዴት ነው ገንዘብ ማገኘው? ለምን ከኋላ ችግር አለ፣ የቤተሰብ ችግር አለ፣ የቤት ኪራይ ችግር ሊኖር ይችላል፣ የሆነ ነገር ችግር ሊኖር ይችላል፣ ብዙ ነገር አለ። ሶ እሱን ለከቨር ለማድረግ ነው እንጂ ምን አይነት ነገር ልፍጠር የሚለውን ነገር ትንሽ ከባድ ነው። ሶ የኛና የነሱ ጋፕ በጣም ብዙ ነው። እኔ ግን ያው ዲዛይኖቹን ያንቺን ዲዛይኖች ሳያቸው ነበርና ሶሻል ሚዲያ ላይ ይሄንን ጋፕ እንግዲህ ከሚቀንሱት መካከል እንደምትሆኚ ምንም ጥርጥር የለኝም። ግማሹንም ቀርበሻል ብዬ ስለማስብ ማለት ነው። በጣም ደስ የሚሉ ዲዛይኖች ናቸው። ብዙ አይነት ካልቸሮችን ደግሞ እንደምትሰሪ ተመልክቻለሁና አሁን ደግሞ ሞዴሎችም አሉ። እነሱን ግን በደንብ እያየን ስለ ልብሶቹ በደንብ እናወራለን። እና ስራ በጣም የሚያማምሩ ዲዛይኖች ነበርና ያየነው። እስኪ ይሄኛው ደግሞ የምን ካልቸርን የሚያሳይ ነው? የምን ኮሌክሽን ነው ይሄኛው? ይሄ ለብርድ የሚሆን የዊንተር ኮሌክሽን ነው። እንደምታያቸው ከለርፉል ናቸው። ሃንድ ሜድ ነው። የሱፍ ክሮች ናቸው። ተሸምነው ነው የተሰሩት። የመጣውም ከጎጃም አካባቢ ከዛ ብዙ ጊዜ የሚሰራውም እዛ ስለሆነ ከዛ አካባቢ ነው የመጣው። ጨርቁ ከዛ ነው የመጣው? አዎ፣ የሚገርም ነው። ይሄን ጨርቅ በጣም ወደዋለሁና በዚህ በአባያ መልክ ሲሆን ደግሞ በጣም ነው የሚያምረው።
ሀሳቡ እንዴት መጣልሽ? እንደው ጨርቁን አይተሽ እንዴት እንደዚህ አባያ ለማድረግ አሰብሽ? አዎ እኔ አሁን ያው ከራሴ እኔ ልለብሰው እችላለሁ ወይ የሚለውን ነገር ነው ማቴሪያሉንም ማስገባው። ፕላስ ደግሞ ሲዝናችንም ሁለት ስለሆነ ብዙ ጊዜ ይሄንን ወፈር ያለውን ማቴሪያል ለብርዳማ እንዲሁ ደግሞ ሳሳ ያለውን ማቴሪያል ደግሞ ለሙቀት አደርገዋለሁ ብዬ ከፋፍዬ ስለማስቀምጠው ይሄኛውን ለቅዝቃዜ ይሆን አቅርቤዋለሁ ማለት ነው። ለሙቀት ደግሞ የሚመጡ ኮሌክሽኖች አሉ። እነሱን ደግሞ ሞር እናያለን። በጣም የሚያማምሩት በጣም ልዩ ኮሌክሽኖች ናቸውና አሁን ለምሳሌ ሰው ይሄንን አሁን ያየነውን አይነት ማሰራት ይችላል አይደል? በምን ያህል ጊዜ ይደርሳል? እስኪ አሁን ለምሳሌ ይሄንን አባያ ሰው ቢያዝ በምን ያህል ጊዜ ይደርሳል? ለሙቀቱ ከሆነ እስከ 2 ሳምንት ድረስ ይደርሳል። በጣም አሪፍ ነው። ያው ሱቅም አለሽና እስኪ ተመልካቻችንን ደግሞ መጥተው ማሰራት ከፈለጉ እነዚህን የመሳሰሉ የሚያማምሩ ዲዛይኖች የት ያገኙ ይችላሉ? ኦኬ እኔ አሁን በዚህ ሰዓት ላይ የምገኘው ቦሌ መድኃኒዓለም ሸገር ህንጻ ፊት ለፊት ሊንጎ ታወር 2ኛ ፎቅ ላይ ነው። እዛ መጥተው ቼክ ማድረግ ይችላሉ ልብሶችን። ከዚህ በፊት የሰራሻቸውን ብቻ ሳይሆን አዲስ የሚሆኑ ነገሮችን ማሰራት ይችላሉ አይደለ? ካንቺ ጋር ኦርደርም እንቀበላለን። ምንም ችግር የለም። በጣም ጥሩ። እስኪ አሁን በደንብ የቅዝቃዜውን ወቅት አይተናል። አሁን ክረምትም እየመጣ ስለሆነ ይሄንን እስኪ አስታውስን እንከታለን። ቀጣዩ ደግሞ በደንብ ለሙቀት የሚሆነውን አይደል የምናየው፣ እሱን ደግሞ እንከታተላለን። እንዴት አየሻቸው? እነዚህኞቹ በጣም ነው የሚያምሩት። በጣም ከለርፉል ናቸው። እንዴት ነው የሆነ ኢቨንት ላይ ምናምን እንደዚህ ደማቅ ነገር የሚፈልግ ቦታ ላይ ለብሻቸው ትችላለሽ። ያዘንጣሉ ደግሞ ከሂል ጋር ምናምን ለብሰው ሲያዩት ሌላ ልብስ ነው የሚመስለው። በደንብ ዝንጥ ያለ ነውና ከለርፉልነታቸውን ወድጀዋለሁ። በጣም ያማምራሉ። አዎ እነዚህ ደግሞ የሽፎን አልባሳት ናቸው። አገራችን ባይመረትም አንዳንድ ፋብሪካዎች አሉ በእርግጥ ሽፎንን የሚያመርቱ። ያው ሀገራችን ባይመረትም አባባሌ ኦርጋኒክ ምናምን ይሄ እንትኑ በማሽን ምርት ስለሆነ ነው። ግን ምንድነው ያደረኩት አንደኛ ከኛ ባህል ጋር እንዴት ይሄዳል የሚለውን ነገር የሀገራችንን ጥለቶች በመጠቀም ከላዩ ላይ በመጠቀም ማስጌጫ ተጠቅሜዋለሁኝ። እንዲሁም ከሂጃቦች ጋር ምናምን እንዴት እንደሚደረግ እንዲሁም ከለርፉል ነው። ፐርፕል እና የለው ኮሌክሽን ነው። እነሱን ደግሞ ለማድረግ ሞክሬያለሁኝ። እንደዛ ደግሞ አሉ የተለያዩ አበሻ ልብሶች ማች አድርገው ማለት ነው። በጣም ነው የሚያምሩት። እነዚህኞቹ በጣም ነው የሚያምሩት። በተለይ ኦሬንጅ ከለሩን በጣም ወደድኩት። በጣም ነው የሚያሳምረው ሲለበስ ብርት ያለ ነውና የጥለቶቹ ደግሞ በደንብ ይታያሉ። ይሄ ሞር በሀበሻ ልብስ ሆኖ በኢስላሚክ ዲዛይን የሚለው ነገር እዚህ ላይ በደንብ ጎልቶ ይታያል። ጥለትም ስላየውና በጣም ብርት ያለ ነው። ይሄ በጣም ነው የሚያምረው። አዎ እንዳየሻቸው ናቸው። አሁን እነዚህም በጣም ስስ ማቴሪያል የሀበሻ ያው መነን ነው። መነን አንዳንዴ ከለርም ተነክሮ ምናምን ይሰራል። እኔ ግን የተጠቀምኩት ምንድነው ሽፎኖችን እንዲሁም ከሀበሻ ጥለቶች ጋር ማቀላቀል። ከዛ ውጪ ደግሞ አሁን ቀዩን ልብስ ካየሹ ደግሞ ሙሉ ለሙሉ ሽፎን ይመስላል እንጂ ሽመና ነው። ቀዩ አሁን ሽመና ነው እና እነሱም ደግሞ እንደዚሁ በዛኛውን በሽፎን መልክ መልበስ ይችላሉ። ሽፎን የሚመርጥ ሰው ስላለ ብዙ ጊዜ ደግሞ ሽፎን አሁን በጣም ከኛ ካልቸር ጋር በጣም ቁርኝት አለውና ሽንሽን ቀሚሶችን ምናምን ነው ብዙ ጊዜ እናቶች ምናምን አሁን በእርግጥ ወጣቶችም እየለበሱት ነው። ስለዚህ እሱን ደግሞ በዚህኛው መልክስ ቢመጣ ምን ያህል ተቀባይነት ይኖረዋል የሚለውን ነገር
ለማሳየት ኦፕሽን ከስተመሮች ኦፕሽን ይፈልጋሉ የጨርቅ የከለር የዲዛይን የብዙ የስታይል ምርጫ ስለሚፈልጉ በእነሱ በሚፈልጉት ምርጫ አዘጋጅቼ ለማሳየት እየሞከርኩኝ ነው። ያው ማማረጥ በደንብ ይቻላል። ሳያንቺ ጋር በብዙ አይነት ጨርቆችም አሉ፣ ከለሮችም አሉ፣ ዲዛይኖችም አሉና በጣም የሚያማምሩ ዲዛይኖች ናቸው። ድንቅ ስራ ነው በእውነቱ። አሁን ደግሞ የሻቸው የተለያዩ የብዙ ጊዜ የሰሜን አፍሪካዎች የሚጠቀሙት የመኔዎች ይጠቀሙበታል፣ ትግራይ ይጠቀሙበታል፣ አፋሮች ይጠቀሙበታል፣ ኤርትራ ብሌን ይባሉ እነሱም ይጠቀሙበታል። ብዙ የተለያዩ የመኔዎች ምናምን ብዙ የተለያየ ሰው ይጠቀምበታል። እሱ ደግሞ ሪጾ እኛ በተለምዶ ሪጾ የምንለው ልብስ ነው። ጨርቁ የተለያዩ ከለሮች አሉት። እንዲሁም ፓተርኑ የታወቀ ፓተርን ነው። እሱን በቀሚስ መልክ ነው ብዙ ጊዜ የሚሰራው። በቀሚስ በሽንሽን ተደርጎ ምናምን ይሰራል። እኔ ደግሞ መስራት የፈለኩት እሱን እንደ አባያ ብንለብሰውስ በሱ ማቴሪያል እንደ አባያ ጣል አድርገ ነው ምን ሄደው እሱን ብናደርገውስ ብዬ ይሄንን ማቴሪያሎች አምጥቻለሁኝ። እንደምታያቸው ወጥ ከለሮች ናቸው። ሰማያዊም አለው፣ አረንጓዴም፣ ቀይም አለው፣ ቢጫም አለው። ቤዚካሊ አራት ከለር ነው ያለው። ከዛ ወጭም ደግሞ ከተሰራ ደግሞ እሱን ደግሞ አዲስ መልክ ይዘን እንመጣለን። የሚገርመው እንደ ዲዛይኖችም እንደ ሀሳብሽም ዲዛይኖችም ለየት ያሉ ናቸውና በጣም ነው የሚያማምሩት። እኔ ከዚህ በኋላ ያንቺን ካልሆነ አለብስም ልል ነው ወደዛ ደስ ይለኛል። እየተጠጋው ነው። በጣም ያማምራሉ። እስኪ አሁንም እንግዲህ አላለቀም፣ ሌላ ደግሞ የሚያምር ዲዛይን እንቀጥላለን። የአሁኖቹ ኮሌክሽን ደግሞ ያው ካንቺ ጋር የሚመሳሰሉ ናቸው። አዎ የኔን ይመስላል። አዎ በተለምዶ ይሄኛው አብደላ ኻኒ ይሉታል የሰሜን ሰዎች። እንዲሁም ደግሞ የአፋርን የኩናማን እንዲሁም የተለያዩ የኢትዮጵያን ካልቸር የሚገልጹ በተለምዶ ብዙ ጊዜ ኩናማዎችም ይለብሱታል። እንዲሁም ደግሞ አፋር ይለብሱታል። ትግራይ ውስጥ የተወሰነ ካልቸሮች ይለብሱታል። እና ይሄ ደግሞ ሞር ስትራይፕ ነው፣ ከለርፉል ነው። ቴክስቸሩ ወፈር ያለ ነው። ሽፎንም አይደለም፣ አበሻ ልብስም አይደለም። ፕሪንቱ ብቻ በደንብ በፕሪንቱ ነው ባህል ጎላ ብሎ የሚታየው። እነሱ በሱሪ መልክ ማምጥተናል። ብዙ ጊዜ እንዳልኩሽ ነው በቀሚስ ሽንሽን ነው እኛ የምንለብሰው። ይሄ ግን በሸሚዝና በሱሪ ነው የተለበሰው እና ስታያቸው ካዥዋል ነው። ሴም ታይም ኖርማል ቀን ተለብሶ የሚኬድም ነው። ከላይ ጣል አድርገሽም ለሙስሊሞችም ከላይ አባያ ተደርቦ መልበስ ይችላሉ። እንዲሁም ሙስሊም ላልሆኑም በሱሪ በሸሚዝ አድርገው ኦፊስን መልበስ ይችላሉ፣ ወይ ደግሞ የሆነ ፕሮግራም ሲኖራቸው መልበስ ይችላሉ። ከለር ቶኑን ቀነስ እያደረግን በዛ ነገር ላይ በከለሮቹ መጫወት እንችላለን። አዎ እኔ ብዙ ጊዜ የሀበሻ ልብሶች እንደዚህ ሲምፕል ቢሆኑ ብዬ እመኛለሁ። አንዳንዶቹ ቀን ውሎች ላይ ዝም ብለሽ ፎርማል እንደዚህ መስለብሻቸው አሉ አይደል? ከተለያዩ ነገሮች ጋር ማች ያረክሽ ቀለል ባለ መንገድ ቢሰሩ ብዬ እመኛቸው አሉና አንቺ ጋር ያዩዋቸው ዲዛይኖች ደግሞ በጣም ያምራሉ። የተለያዩ ባህሎች ደግሞ የሚያመሳስላቸው ነገር እንዳሉ እዚህ ሀገራችንን በዲዛይኖች እያየን ነውና በጣም የሚገራርሙ ዲዛይኖች ናቸው። በጣም የሚወደድኳቸው። አመሰግናለሁ።
ባያልቁ ብዬ ተመኘው ግን እስኪ የመጨረሻውን ዲዛይን ደግሞ እንመልከት። ኦኬ የመጨረሻው ዲዛይን ምንድነው? በግሪን አረንጓዴ ከለር ሞስትሊ የእስልምና ከለር ላይ በጣም ተወዳጅ ቀለም ነው። አረንጓዴ በብዙ መልኩ ወንዱም ሴቱም መልበስ ይችላል። እንዲሁም ደግሞ ግሪን ሞር ኦፍ ሰስቴናብል ከለር ነው ብዬ ስላሰብኩኝ እኔ እሱን ለመጠቀም ሞክሬያለሁ። ዲቴይሎችንም በሽመና እንደምታያቸው ሶስቱም ሽመና ሳባ ጨርቆች ናቸው። እንዲሁም ጥለት አለው ከራሱ ጋር ጥለት ሳይሆን አክቹሊ ጥበብ ነው የሚባለው። አብሮ የተሸመነ ነገር ሲሆን ሙሉ ሽመናው ላይ የገባ ሲሆን ጥበብ ይባላል። ሌመን ግሪኑ ላይ እንደምታየው ቆንጆ ጥበብ ያለው ከለር እንዲሁም ቆንጆ ዲዛይን የተሰራበት አለ። እሱ ሞር በጣም ተወዳጅ ሆኖ ነበረ። እንዲሁም ደግሞ ሌላኛው አረንጓዴ ከለር ደግሞ ሙሉ ለሙሉ ሳባ ነው። እሱ ዲቴይሎችን ጨምሬበታለሁ። የአባያ ብዙ ጊዜ የሚለጠፉ ከጥለቱ እንውጣ ደግሞ ብዬ የሚለጠፉ እንደዚህ ብልጭልጭ የሆነ ነገሮች ምናምን አባያ ዳርዳሩ ላይ ብዙ ጊዜ እናደርጋለን። ያው ከሚመጡ የአባያ ኢምፖርት ከሚሆኑ ልብሶች ላይ ከሱ ላይ ኮንሰፕቱን ወስጄ እዛ ላይ አፕላይ ያደረኩት ነው። እንዲሁም ደግሞ ሶስተኛው ደግሞ የሱፍ ክር ነው። ሱፍ ክሩንም እንዲሁ በሚያምር መልኩ ቀለል ባለ ለክረምት የሚሆን ተሸምኖ ተለኳል ማለት ነው እና ሞሮፍ ጁለሪው ላይ ምናምን ለመጫወት ሞክሬያለሁ። እስኪ ያለውን ክሬቲቪቲ እንደምታየው ነው ማለት ነው። በጣም የሚገራርሙ ዲዛይኖች ናቸው። በእርግጠኝነት ደግሞ ይሄን እየተመለከተ ያሉ ሙስሊም እህቶቼ በደንብ ይጋሩኛል ብዬ አስባለሁ። ይሄንን አሁን አይተው ለመልበስ የማይመጣለ ብዬ አላስብም። ምክንያቱም በደንብ የባህላችን የሀገራችን ተች ያለበት ነገር ግን በኢስላሚክ ወይ በተሰራ እንዲሁም ደግሞ በደንብ የሚያሳምር የሚያዘንጥ ጎላ አድርጎ የሚያሳይ ነው። በፈለጉት አይነት ዲዛይን በፈለጉት አይነት ጨርቅ መሰራት ስለሚችል በደንብ ኮምፎርቴብል ሆነን የምንለብሰው አይነት ነገር ነውና በጣም የሚያምሩ ዲዛይኖች ናቸው። እጅሽ ይባረክ ብያለሁ። አመሰግናለሁ። በጣም ነው እስካሁን ድረስ ደግሞ ካንቺ ጋር ላደረኩት ቆይታ ደስ ብሎኛል። በአረፋ ቀን ይሄን ለተመልካቾቻችን በማሳየት በጣም ነው ደስ ያለኝ። ምክንያቱም ብዙ ሰው እንደ አማራጭ የሚያጣው ነገር ነውና አሁን ግን በሰፊው ደግሞ ማግኘት እንደሚቻል ካንቺ አይተናል። እንደው ከመሌታችን በፊት ግን እስኪ ፕሪሸስ ባይ ነስራን ምን ላይ ማድረስ ነው የምትፈልጊው የሚለውን አንስተን መልካም በዓላት ደግሞ ለተመልካቾቻችን ተመኝተን እንለያያለን። ያው ፕሪሸስ ዲዛይን ከዚህ በላይ ኢንሻአላህ አላህ ፈቅዶ የተሻለ ቦታ ላይ የብዙዎችን ስራ ፈጠራ አንድ ላይ በመስራት እንዲሁም ስራ ኦፖርቹኒቲዎችን ለሌሎች በመክፈት የተለያዩ ትልልቅ ስራዎችን ሰርቼ በሙሉ በአፍሪካም በዓለም ለማሳየት ነው የምፈልገው። እንዲሁም ደግሞ የኔን ፕሮዳክት የሚፈልጉ ሰዎች አስፋፍቼ ኤክስፖርትም የሚጀመርበትን ነገር ኢንሻአላህ ያው የተመቻቸ ነው። አሁን ይስተካከላል ብዬ ተስፋ አደርጋለሁኝ። ኢንሻአላህ ሀሳብሽ ላይ እንደምደርሺ ደግሞ እኔ ምንም ጥርጥር የለኝም። መልካም ሁሉ ይመልልሻለሁ። ከመለየታችን በፊት ግን እስኪ ያው ተመልካቾቻችንን እንዲሁም ደግሞ እንኳን አደረሳችሁ ማለት የምትፈልጊውን አካል እንኳን አደረሳችሁ በይ። እሺ እንኳን በሰላም አደረሳችሁ ለአረፋ በዓል ማለት እፈልጋለሁኝ። ለቤተሰቦቼ እንዲሁም ለጓደኞቼ እንዲሁም ለመላው የእስልምና ሃይማኖት ተከታይ ለሆኑ እንኳን ለአረፋ በሰላም አደረሳችሁ ማለት እፈልጋለሁ። እኔም በድጋሚ ነስራ አብረን ቆይታ ስላደረግን በጣም ደስ ብሎኛል። ልዩ ሀሳብ ይዘሽ ነው የመጣሽው። እኔ ደግሞ በደንብ የምጋራውን ሀሳብ ነው እንደ አንድ ሙስሊም ሴት በጣም እጋራዋለሁ ይሄን። ስለዚህ ለዚህም ላመሰግንሽ እወዳለሁ። አንቺንም እንኳን አደረሰሽ በድጋሚ ላደረግነው ቆይታ በጣም ደስ ብሎኛል። አመሰግናለሁ። ቀጥይበት፣ በርቺ ማለት ፈልጋለሁ። አመሰግናለሁ። ተመልካቾቻችን እንግዲህ ስትከታተሉት የነበረው የልዩ የበዓል የኩል ፕሮግራማችን ይህንን ይመስል ነበረ። በጣም ድንቅ ዲዛይኖችን ነው ያየነው። በደንብ እስላማዊ በሆነ መንገድ ኢስላሚክ ወይ በሆነ መንገድ ደግሞ በጣም የሚያማምሩ የሚያዘንጡ ውብ የሆኑ ዲዛይኖችን አይተናል። እንደዚህ በፈለጋችሁት መንገድ በፈለጋችሁት ጨርቅ በፈለጋችሁት ዲዛይን ደግሞ መዘነጥ ከፈለጋችሁ ፕሪሸስ ባይ ነስራ ቦሌ መድኃኒዓለም ከሸገር ፊት ለፊት ሊንጎ ታወር ላይ ትገኛለች። ስለዚህ መጣችሁ በፈለጋችሁ ዲዛይን ማሰራት ዝንጥ ማለት ትችላላችሁ። ይሄኛው አረፋ አልፏችኋል። ቀጣዩን ግን በናስራ ዲዛይን እንደምትዘንጡ ምንም ጥርጥር የለኝም። እስካሁን ድረስ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን።
ዘንድ በድጋሚ ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢደል አድሃ በዓል የአረፋ በዓል በሰላም አደረሳችሁ አደረሰን። በዓሉ የመልካም የመተሳሰብ የጤና የደስታ እንዲሆንልን እመኛለሁ። መልካም በዓል። ቻው ቻው።